ኞኞ በጣሊያን ወረራ ምክንያት ትምህርቱን ከአራተኛ ክፍል በላይ መቀጠል ያልቻለ ሰው ነበር። ብልህ አእምሮና የፈጠራ ችሎታ የነበረ ሰው ስለነበር በልጅነቱ የኢትዮጵያ ጀግኖች አርበኞች ጣሊያንን ሲገሉ ወይም ሲማርኩ ስዕል በመሳል ያሳይ ነበር። ጳውሎስ ካለው የጽሑፍ ጥማት የተነሳ የድምፅ ጋዜጣ አዘጋጅ በመሆን የብር ድምፁን ያሰማ ነበር። ጋዜጦች ላይ ከጽሑፍ አቅራቢነት እስከ አዘጋጅነት ለበርካታ ዓመታት ሰርቷል። በተለይ አንድ ጥያቄ አለኝ በሚለው የአዲስ ዘመን ጋዜጣ አምዱ ላይ ብዙ ታዋቂነትን አግኝቷል። ከ1955 ዓ.ም ጀምሮ ለኢትዮጵያ ስነ ጽሑፍ እድገት የነበረው ተሰጥኦ በአግባቡ በሥራ ላይ የዋለ ዕውቅ ጋዜጠኛ ደራሲ ነው። በተወለደ በ58 ዓመቱ ነበር ያረፈው። ከጋዜጠኝነቱ ጎን ለጎን በድርሰትና በታሪክ ጸሐፊነቱ 19 መጻሕፍት የታተመለት ሲሆን ሁለቱ ካረፈ በኋላ የታተመ ነው። ለሕዝብ የሚሆን ዕውቀት ተኮር መጻሕፍት በማቅረብ ይታወቅ የነበረው ጳውሎስ ኞኞ ካረፈ ከ20 ዓመት በኋላ ዳግማዊ አፄ ምኒልክ በሀገሩ የተጻጻፏቸውን ወደ ውጭ ሀገር የላኳቸውን ደብዳቤዎች የሚያሳዩ 2 መጻሕፍት በአስቴር ነጋ አሳታሚ ድርጅት አማካኝነት ታትመውለታል። ከሴቶች አምባ፣ የአራዳው ታደሰ፣ የጌታቸው ሚስቶች ድብልቅልቅ፣ የኔዎቹ ገረዶች የተሰኙ አጫጭር ልቦለድ ሥራዎች አሉት። አጤ ቴዎድሮስ፣ አጤ ምኒልክ፣ የኢትዮጵያና የጣሊያን ጦርነት፣ አስደናቂ ታሪኮች፣ እነዚህ ሁሉ የእሱ መጻሕፍቶች ናቸው በጥቂቱ። ጳውሎስ ኞኞ ስለ ቀልድና ቀልድ አዋቂዎች ታኅሳስ 1985 ዓ.ም ሉሲ በተሰኘው የመጀመሪያ ዓመት መጽሔት ላይ ይህንን አስፍሮ ነበር። በዚች ዓለም ላይ ለሰው ልጆች ከሚያስፈልጓቸው ታላላቅ ነገሮች መሃል አንዱ ቀልድ ነው። ለከባድ ሐዘን መጽናኛ ቀልድ ነው። ለከባድ ብስጭት መገላገያም ነው። ከጭንቀት የሚያረጋጋ ቀልድ ነው። ሰውን ከክፉ ሐሳቡ ሊመልስ የሚችል ቀልድ ነው። እንስሳት ወይም አውሬዎች እንኳን በተፈጥሮ ባሕሪያቸው ይቃለዳሉ። የሰው ልጅ ለቀልድ ወይም ለጠብ መጠጋቱን ለይተው ማወቅ ችሎታ አላቸው። ኮስተር ብለው ሰራቸው ለጠብ አውሬ የሚያሰለጥኑ ሰዎች ከአውሬዎቹ ፊት ፈገግታ ማሳየት አለባቸው። ዲስኩር ተናጋሪ ቀልድ ካልጨመረ አድማጭ ያንቀላፋል። ቀልድ ፈገግታን የሚፈጥር ነው። ቀልድ ለሰው ልጅ ፈገግታን ሲፈጥር ፈገግታ የሚፈጠረው የጡንቻዎች መሳብ ወይም መኮማተር ጉንጮቻችንን ሲሰበስበው ጥርስ ይገለጣል። ይህን ነገር ሳቅ እንለዋለን። እኔ ብዙ ጊዜ የጉንጭን ጡንቻዎች ሳላጨማደድ የመሳቅ ችሎታ አለኝ። ይህም የጉንጭ ያለመጨማደድ ጥርሶቼን አያሳይብኝም። በሀገራችን ቀልደኞች ናቸው የሚሏቸው መሪዎች በታሪክ አሉ። እኔ ግን ቀልደኝነታቸው አያስቀኝም። መሪ ትልቅ ሰው በመሆናቸው ብቻ የሚደነቅላቸውም ይመስለኛል። ትንሽም የተሻለ ቀልድ የተጻፈላቸው ምኒልክ ናቸው። በደብዳቤያቸው አንተ ወደል ከኔ ከምኒልክ ሌላ ንጉሥ እንዳለ ነው እንጂ የሚለው አጻጻፍ ወደል ለቀልድ የገባ ነው። እቴጌ ጣይቱ ወፍራም ነበሩ። ከሚሰሩት ስፖርት ላይ በተጨማሪ ብስክሌት እንዲነዱ ፈረንጆች ነገሯቸው። ጣይቱም ብስክሌት መንዳት ተምረው በግቢ ውስጥ ሲዘዋወሩ ምኒልክ አይተው ጣይቱ ወድቀሽ የምትነሻ አይደለሽምና ተይ ይሄ ነገር ይቅርብሽ ያሏቸው ያነበብኩት ጊዜ አስቆኛል። በሀገራችን ታሪክ ብዙ ቀልደኞች ነበሩ። ዛሬ ግን ሁሉም ተጠቅሎ ለአለቃ ገብረሐና ተሰጠ። ልክ አይደለም። በሐረርጌ ከታወቁት ቀልደኞች መሃል አለቃ መልካሜ የሚባሉ ነበሩ። እሳቸው የራስ መኮንን አጫዋች ነበሩ። አንድ ቀን ግብር ላይ ጨዋታ ደርቶ ራስ መኮንን አሽከር ጠርተው እስቲ ጥቁር ቅማል ፈልጉና መልካሜ ልብስ ላይ አድርጉ ብለው በሚስጥር አዘዙ። አለቃ መልካሜ የለበሱት ነጭ ልብስ ስለነበር ጥቁሯ ቅማል ከሩቅ እንድትታይ ብለው ነው። ያቺ ቅማል ከሌላ ዘንድ መታ ከተደረገችባቸው በኋላ ራስ መኮንን መልካሜ ልብስ ላይ ቅማል አለች ቀመልክ እንዲህ ቢሏቸው መልካሜ ቅማሏን አዩና ልዑል ሆይ የራስ ቅማል ነች አሏቸው። ራስ መኮንንም በገዛ እጄ ትሰድበኝ አሏቸው ይባላል። ራስ መኮንን አለቃ መልካሜን
ለማሸነፍ ይፈልጉ ነበር። አንድ ቀን መኳንንቱን በሚስጥር አንዳንድ ጥሬ እንቁላል ይዛችሁ ብለው አዘው በማግስቱ ከግብር መልስ ጨዋታ ላይ አሁን ከመሃላችን እንቁላል ያልወለደ ሰው ጠላቴ ነው ብለው ራስ አዘዙ። ሁሉም ከየካባው ውስጥ ብቅ እያደረገ አሳየ። ያልተዘጋጁት አለቃ መልካሜ ድንገት ብድግ ብለው ካባቸውን እንደ ዶሮ ክንፍ አራገቡና ኩኩሉ አሉ። ምን ማለት ነው ሲሏቸው፣ ልዑል ሆይ ይህ ሁሉ ሴት ዶሮ እንቁላል የወለደው በእኔ አውራ ዶሮነት ነው አሏቸው ይባላል። አለቃ ገብረሐናም የታወቁ ቀልደኛ ናቸው። የውጭ አገር ሰዎች ቀልድን ብዛም ስለማያስቀኝ የማደንቀው የለም። ቀልድ ቀልድ የሚሆነው የሚቀለድበትን ሁኔታ በሚያውቀው ህብረተሰብ መሃል ሲሆን ነው። ለምሳሌ በእኛ ሀገር ሴት ባሏን ደበደበች ቢባል ቀልድ ይሆናል። በባህላችን ሴቶች ባልና አይመቱምና ነው። ይህ ቀልድ ፈረንጆቹን አያስቅም። ምኑ ላይ ነው ቀልዱ ሊሉ ይችላሉ። የፈረንጅ ሴት ባሏን ታጠናፍረዋለችና ነው። ስለዚህ ቀልድ ቀልድ ሊሆንና ሊያስቅ የሚችለው እንደ ባህሉና ከአካባቢው ሁኔታ ጋር የተያያዘ ሲሆን ነው። ቀልድ ብዙውን ጊዜ ሰውን የሚያጠፋ ነው። በተለይ ብዙ ጊዜ በሰው ላይ የሚቀልድ ሰው ካለ በቀልዱ ከባድ መከራ ሊደርስበት ይችላል። አንድ ቀን አንድ የሚቀለድበት ሰው ግልፍ ሊለው ይችላል። አለቃ ፋንታ የሚባሉ የአጤ ቴዎድሮስ አጫዋች ነበሩ። አንድ ቀን አጼ ቴዎድሮስ 50 ብር ሰጧቸውና መቼም አትበላው ወስደ ከመሬት ትቀብረዋል አሏቸው። አለቃ ፋንታም ጃንሆይ መሬት በእጄ ነው ብለዋልና መቼም አያመልጦ ብለው መለሱ። ያኔ ቴዎድሮስ መሬት የመንግሥቱ መሆኑን አውጀው ስለነበረ ነው። በአለቃ ፋንታ መላለስ ቴዎድሮስ ስቀው ዝም አሉ። በሌላ ጊዜ ደግሞ ቴዎድሮስ ደብረ ታቦር ላይ ቤተ ክርስቲያን ሲያሰሩ አለቃ ፋንታን ጠርተው እስቲ የቤተ ክርስቲያኑን ስፋትና ጥበቱን እየው ሲሏቸው አለቃ ሲመልሱ መቼም ለ5 ሰሞነኛ ይበቃል አሏቸው። በዚያን ጊዜ ቴዎድሮስ ለአንድ ቤተ ክርስቲያን 5 ሰሞነኛ ይበቃል ብለው አውጀው ስለነበር አለቃ ፋንታ ቀልድ አስመስለው በመናገራቸው ቴዎድሮስ ተናደው አለቃ ፋንታን አስረው አስገደሏቸው። ቀልድ ሲበዛ ጥሩ አይደለም ያልኩት ለዚህ ነው። በሀገራችንም ቀልድና መነትስ ቤት ያጠፋል ይባላል። ቀላጆቹ አለቃ በቀቱ መሆን ይገባቸዋል። ጊዜውን፣ ሁኔታውን፣ አዝማማያውን ማወቅ አለባቸው። አለቃ በቀቱ የቴዎድሮስ አጫዋች ነበሩ። በአለቃ ፋንታ የደረሰውን ነገር ካዩ በኋላ ከቴዎድሮስ ዘንድ መመላለሱ አቆሙ። አንድ ቀን አጤ ቴዎድሮስ አስጠሯቸውና በቀቱ ድሮ ቀልድ ታጫውተኝ ነበር፣ ምነው አሁን ተው፣ ምነው አታጫውተኝ ቢሏቸው አለቃ በቀቱ ሲመልሱ ድሮ በዋዛው ጊዜ ቀልድ አውቅ ነበር፣ አሁን ግን ረሳሁት ብለው አመለጡ። አፍና ቅብቃብ ሁሌ ያበላም ይባላል። ሌላም ይህን የመሰለ ብዙ ምሳሌ ማንሳት ይቻላል ይላሉ ጳውሎስ ኞኞ። ቁም ነገርን በቀልድ አጣፍጦ በማቅረብ በጣም የማደንቀው ታላቁን ደራሲ ብላቴን ጌታ ህሩይን ናቸው። ብላቴ ጌታ ህሩይ ኢትዮጵያዊ በመሆናቸው ብቻ በሀገራችንም ብዛም አይከበሩ። ብላቴን ጌታ ህሩይ ከጻፏቸው መጽሐፍት አብዛኛዎቹ በቀልድና በምሳሌ የሆኑ እያጫወቱ ብዙ ትምህርትን የሚሰጡ ናቸው። ለምሳሌ ወዳጄ ልቤ አወቀ የሚባሉት መጽሐፍት እያጫወቱ ብዙ ትምህርት የሚሰጡ ናቸው። በዘመናቸውም በዚህ ጽሑፋቸው በውጭ አገር ተደንቀው የዓለም ደራሲያን ማኅበር የክብር አባል እንዲሆኑ ተመርጠው ንጉሡ ባሉበት በዓል ተደርጎ ከማኅበሩ የተላከው መልእክተኛም የአባልነቱን የምስክር ወረቀት ሰጥቷቸዋል። በዚህ በጨለማ ዘመን አንድ ኢትዮጵያዊ በግል ሙያው ከዚህ ደረጃ መድረስ ትልቅ ነገር በመሆኑ አደንቃለሁ። በአዲስ ዘመን ጋዜጣ ላይ በአንድ ጥያቄ ያለኝ አምድ አስቂኝና በካሪ መልሶችን ይሰጥ ነበር ጳውሎስ ኞኞ። ይህም በተመለከተም ሲናገር መጀመሪያ ነገር ዕውቀቱም ችሎታውም የለኝም። በዚያን ጊዜ የምመልሰው እንዲያው እንደመሰለኝ እንጂ አስቤ ወይም ተራቅቄ የማደርገው ነገር አልነበረም። እንዲያውም ከአቅም በላይ የሆነ የሥራ ብዛት ስለነበረብኝ ሥራዬን ሁሉ የድረስ ይድረስ ነበር።
በየቀኑ 3 የጋዜጣ አምድ እየሞሉ መስራት ቀላል ሥራ አልነበረምና በዚያን ጊዜ ካጋጠሙኝ ቀላል ጥያቄዎች ውስጥ የማረሳው ታዲያስ የሚል ብቻ ተጽፎ መጣልኝ። እኔም መልሱን አለና ብዬ ሰጠው። በመውጣቱም የበላይ አለቃዬ ተቆጡኝ። የመጣልኝ ከባድ ጥያቄ ደግሞ ንፍጥ የሚመጣው ከየት ነው የሚል ነበር። ብዙ ምሁራኖችን ጠይቄ መልሳቸው የተለያየ በመሆኑ ተውኩት። እኔም ከሥራው ተነሳው። አሁንም ቢሆን አንተው ራስህ ንፍጥ ከየት እንደሚመጣ ታውቃለህ